እሺ ውዶችዬ ቪዲዮ የምትወዱት ከሆነ መጀመሪያ ላይ ላይክ አድርጉ። ምን ችግር አለው? ቆይ ላይክ ለምንድን ነው የማታረጉኝ ነው የኔ ጥያቄ። ትጠቀሙበታላችሁ አይደለ? ከተጠቀማችሁበት ለምንድን ነው ላይክ የማታደርጉኝ? ለማንኛውም ሰላም አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ እና የተወደዳችሁ የአማይማን ቤተሰቦች እንዲሁ የዜዶ ቤተሰቦች እንዴት ናችሁ? ደህና ናቸው ወይ? ሰላም ናቸው? ሰላማችሁ ዝት ይበልልኝ። አላህ ሱብሃነሁ ወተዓላ ኸይርም እንዳችሁ ይቀበላችሁ። ረመዳን እንዴት እየሄዳላችሁ ነው? አልሐምዱሊላህ ረቢል ዓለሚን ከኔ ጋር አይ ረመዳን ራሱ ይሄው 9 ቀን ጾመን ቢስሚላህ። እኔ አንድ ቀን ነው 2 ቀን ራሱ ጾም ካል አልመሰለኝም። ለምን እንደሆነ አላውቅም። ወይኔ አላህ እድሜያችንም እንደዚህ ነው የሚሮጠው። አያችሁ አይደለ? አይ ስደት የመጣበት ይጥፋ። ይሄ ስደት ባይኖር እኮ ማለት ነው ቤቶቻችን ላይ የፈለገውን ለምን ድንጋይ ራሱ ሽጠን እንኖር ነበረ ማለት ነው። ለማንኛውም ዛሬ የመጣሁላችሁ ቪዲዮ በባዶ ሆዳችሁ የምትጠቀሙት ነው። በነገራችን ላይ ይሄ ያው እኛ ጾም ላይ ስንሆን ብቻ በባዶ ሆዳችሁ ብትጠቀሙት እጅግ በጣም አሪፍ ነው ማለት ነው። እዚህ ጋር ያለኝ ነገር ከሙን 1 ማንኪያ ከሙን፣ እንደገና ደግሞ ዝንጅብል፣ ጥሬው ዝንጅብል እና ደግሞ 4 ፍሬ ሚስማር አንተከትከዋለሁ። እንደዚህ አንተክትኬ ምን አረገዋለሁ መሰላችሁ? ለ10 ደቂቃ ምናምን ካንተከተኩት በኋላ ሳወርደው ስጠጣው ምን አረግበታለሁ? ግማሽ ሎሚ ጨምቄ እንትኑን ኮቡ ላይ ማለት ነው፣ ወይም ደግሞ የምጠጣበት ኮብ ላይ ጨምቄ አስገባዋለሁ ማለት ነው። ከዛ በኋላ በባዶ ሆዴ መጠጣት ነው። ይሄ ደግሞ እኔ የቀረጽኩት ቪዲዮ ያው ቃላት ምናምን ዝም ብዬ ልቅረጸው እንጂ የቀረጽኩት ከረመዳን ሳይገባ በፊት ነበረ። ለምን ድምጽ ያስገባሁበት አሁን ነው፣ ልለቀው ስል ነው ድምጽ ማስገባበት ማለት ነው። እና ማታ መቅረጽ ደግሞ አይመቸኝ፣ እንደገና ደግሞ ስሰራ አይመቸኝ። እንዴት አድርጌ ምን ማድረግ እንዳለብኝ አላቅም። ለማንኛውም ውዶችዬ ይሄ በተለይ ጡት ላለባችሁ ምናምን በጣም ይጠቅማቸዋል፣ ጠጡት። እዚህ ጋር ዝንጅብል፣ እዚህ ጋር ደግሞ ከሙን፣ ሚስማር አድርጌ እጠጣለሁ። በነገራችን ላይ ማታ ላይ ነበር እየቀረጽኩት ያለሁት። ያው ምግብ አልበላሁ ነበር የዛን ቀን። ፍጥንትን ምንድን ነው የሚባለው ምሳዬ በላሁበት ማታ ላይ ነው። በቃ ስተኛ አካባቢ ነበረ የጠጣሁት ማለት ነው። ከዛ በኋላ እዚህ ጋር ሚስማር አለኝ። ሚስማሩ 4 ፍሬ ዝንጅብል፣ ትንሽ የተቆረጠ ዝንጅብል ቆራርጬ ወይም ደግሞ ፈቅፍቄ አንድ ላይ አንተከተካቸዋለሁ ማለት ነው። ከዛ በኋላ እዚህ ጋር ግማሽ ሎሚ ቆርጬ እዚህ ጋር የምጠጣበት ኮብ ላይ ጨመቅኩት ማለት ነው። ከዛ በኋላ ያፈላሁት የከሙኑ ሻሂ ምን አደርጋለሁ? እዚህ ላይ እጨምረዋለሁ ማለት ነው። ውዶችዬ እናንተ የምጠጡት በባዶ ሆዳችሁ መሆን አለበት። እኔ ደግሞ እንዳጋጣሚ ባዶ ሆዴ ነበረ እየጠጣ የነበረው፣ እየከሳሁ ነበረ። በአንዱ ሰዓት ማሻላ ከስቼ ተመልሼ እየወፈርኩ ነው። በአሁኑ ሰዓት ሮመዳን ስለሆነ ያው ሮመዳን ላይ ደግሞ የምንወፍርበት ምንድን ነው? አንደኛ ምግብ አለማስተካከል፣ ሁለተኛ ነገር ደግሞ ስሁር በልተን ወዲያው ስለምንተኛ፣ ፍጡር ላይ ደግሞ ዘይት የበዛበት ነገር ሀላውያት ሊሆን ይችላል፣ ስኳር የበዛበት ነገር፣ ዘይት የበዛበት ነገር፣ የተለያየ ነገር ምግብ ስለምንመገብ አንወፍርም። ራሱ ብንል እንወፍራለን። ትንሽ ራሱ ሁለት መላጌ ለምን አንበላ ማለት ነው። እኔ አሁን በበኩሌ እየነገርኳቸው የራሴ ስታይል ነው። አሁን የራሴ ስታይል ማለት በምግብ ዙሪያ አሁን ስሁር ባልመገብ ወላሂ ማሻላ ነበር የምሆነው። እኔ ግን አሁን ስሁር ሳልመገብ ደግሞ መተኛቱ በጣም ይከብዳል። አንደኛ ነገር ስራ አለባችሁ፣ ቤት ማጽዳት፣ ሽንት ቤት ማጠብ፣ ምግብ መስራት፣ የተለያየ ነገር ደግሞ በተለይ ምግብ የምትሰሩ እህቶቼ አላህ ያኢንኩም፣ ብቻ አላህ ያኢንኩም፣ አላህ ይሆናችሁና በጣም የሚገርመኝ ነገር እኔ ዛሬ ስሁር አልተመገብኩም። እስኪ ሁኔታዬ አያለው። ስሁር ሳልመገብ የምቆብ የምሰራ ከሆነ ወላሂ ችግር የለውም። እኔ ስሁሬን አቁሜ በቃ ስታይል የሆነ ነገር ስቴፕ የሆነ ነገር ነው ማቋረጥ ያለብኝ። እኔ ግን እየወፈርኩ ያለሁት እኔ የፈለገው ነገር ብወፍር የፈለገው ነገር ኪሎ ቢጨምር ሆዴ አካባቢ ቦርጭ አይወጣብኝም ነበር። የሚገርማችሁ ነገር አሁን ቦርጭ እየወጣብኝ ነው ብላችሁ ታምናላችሁ? የሚገርም ነገር ማለት ነው። ለምን ስሁር በልቼ ወዲያው ስለምተኛ አንደኛ፣ ሁለተኛ ፍጡር ላይ ደግሞ ሳምቡሳ 2 ፍሬ ሳምቡሳ፣ 3 ተምር፣ እንደገና ደግሞ ትንሽ ሾርባ። እኔ ሾርባ አላብዛም በነገራችን ላይ ይሄን ያክል መረላው ሾርባ ላይ ሾርባ የኢትዮጵያ ሾርባ ከሆነ በጣም መገብ ነበረ። ኢትዮጵያ ላይ ራሱ በጣም ወደው ስለነበር ማለት ነው። የገብስ ምናምን ስለሆነ ማለት ነው። በቃ እሱ ጠጥታችሁ ምግብ ራሱ አያስፈልጋችሁም። ግን እዚህ ጋር በድካም ስለምንውለው እኔ እንጃ ብቻ አላቅም። እና ደግሞ የምመገባቸው ምግቦች ቢስሚላ አንደኛ ዘይት የተበዛበት ነገር ነው። ሁለተኛ ነገር ደግሞ ሳምቡሳ ነው። እኛ ሳምቡሳ
ሳምቡሳ በጣም ነው የሚያወፍረው። እኛ አያወፍርም። ስቴፕ የሆነ ነገር ነው። ወይም 1 ፍሬ ወይም 2 ፍሬ እንመገብ አይደለም። እዚህ ጋር 2 ፍሬው ራሱ ሲጠበቅ በየቀኑ ስለምንመገበው ሰውነታችን ካሎሪ እየጨመረ ነው የሚሄደው ማለት ነው። እና በጣም እኔ በተፈጥሮ የሞባይል ቦርጭም አላቅም ነበር እና አሁን ሱሪ ምናምን ስለብስ እንዳጋጣሚ እየወጣብኝ ነው። ወይኔ ፈጣሪ ትዕግስት ስጠኝ። ከዛ በመስታወት ራሴን አየሁ ማለት ነው እንዳጋጣሚ። ከዛ በኋላ ይሄ ነገር ማቆም አለብኝ፣ ስሁር ማቆም አለብኝ፣ በቃ ግዴታዬ ነው ይሄ ስሁር ማቆም አለብኝ አልኩኝና ማታ ስሁር አልተመገብኩኝም። ዛሬ መቆም እውነት ችዬ ምሰራ ከሆነ ስራዬ ችዬ በቃ ምግብ ምሰራ ከሆነ ስቴፕ የሆነ ነገር ነው። በቃ ስሁሬን አቁሜ የሚገርማችሁ ነገር ሮመዳን ከገባ 2 ኪሎ ጨምሬያለሁ። እንዴ ግን እኔ ያው ነግሬያቸዋለሁ። በምግቡን ብቻ ሳይሆን ማለት ነው ቲማቲሙ እየተጠቀምኩ ነው። የደም ማነሱ እንዲሞላልኝ የሸገው ቲማቲም እየተጠቀምኩ ነበረ ብያቸዋለሁ። እና ደግሞ ቀይ ስር እየተጠቀምኩ ብያችሁ ነበረ። እና ደግሞ የሆነም ኪኒን እየተጠቀምኩ ነበረ። እሱ ነው እንጂ ሞላ ያደረገኝ ይሄን ያክል እኔ እንትን ምግቡ አይደለም ማለት ነው። ምክንያቱም በራሴ ላይ ስለማውቀው ማለት ነው። ስለዛ ውዶችዬ ኪኒንም ትቼዋለሁ። ቀይ ስሩም እንደገና አሁንም ቲማቲሙ ምናምን ስለተውኩኝ አሁን ደግሞ ሮመዳን 9 ነው አይደል ዛሬ። አልሐምዱሊላህ ሮመዳን 9 ስሁር አልበላሁኝም። ኢንሻአላህ ደግሞ በዚሁ ቀጥዬበት ስሁሬን ሳልበላ የሚስተካከልልኝ ከሆነ እጅግ በጣም አሪፍ ነው የሚሆንልኝ። በቃ ምክንያቱም ስቴብ የሆነ ነገር ማቋረጥ ነው። ምክንያቱም እራት ስሁር በልተን ወዲያው ስለምንተኛ መወፈራችንም ደግሞ እንደዛው ነው የሚያፋጥንልን ማለት ነው። ስለዚህ ውዶችዬ ምግብ ከበላችሁ በኋላ የምጠጡት ነገር እንዳትረሱ። በተለይ አሁን ሞቅ ያለ ውሃ መጠጣት፣ የፈላ ውሃ ማለት የፈላ ውሃ ትንሽ አቀዝቅዛችሁ ማር ጨምራችሁ መጠጣት፣ ሎሚ ጨምራችሁ መጠጣት። በቃ አሁን እንደዛ ነው የምቆጣጠረው እኔ ሰውነቴ ማለት ነው። በቃ ተቆጣጠሬው ደግሞ አልሐምዱሊላህ ረብል ዓለሚን ሲቆጣጠረው ደግሞ ሰውነቴ ማለት ነው እስቲ በሆነ ነገር እከሳለሁ። ግን መልሼ ያው የመጣሁበት በኩል ምግቡ ስጀምረው እንደገና ይመለስብኛል ውፍረቴ። ችግሩ በማን ነው? በእኔ። ለምን? ምግብ ስለምበላ፣ ለምን? ዘይት ስለምበላ። በቃ ይሄ የተለያዩ ነገሮች ናቸው። አሁን በነገራችን ላይ ሾርባ ያወፍርም ምናምን እንዳውም ማለት ነው በአሁኑ ሰዓት ሾርባ ቀጭን የሆናችሁ እህቶች ሾርባ ተመገቡ፣ ጠጡ፣ ያወፍራል። ሀቂቃ ነው የምላችሁ። አሁን ምንድነው ማድረግ ያለብኝ እኔ ሁዳር ነገር ወይም ሰላጣ ነገር ወይም ደግሞ በቃ ሳምቡሳውን ብቻ መተው አለብኝ። ግዴታዬ ነው ይሄ። ለምን ከዚህ በላይ እየወፈርኩ ከወጣሁማ ሮመዳን እስከሚወጣ 80 ኪሎ መግባት አይቀርም። እና አሁን እኔ ባለፈው አልሐምዱሊላህ 65 ኪሎ ገብቻለሁ ብዬ እያመሰገንኩኝ እያለ መጨረሻ ደም ማነስ አመጣው። ከደም ማነሱ ደግሞ እንትኑን ተልባው እየጠጣሁ ምንድነው ይሄ አብሹን እየጠጣሁ እንደገና አሁንም ይሄ ቲማቲሙ ምናምኑ እየጠጣሁኝ ወፈርኩ። 5 ኪሎ ጨመርኩ በአንድ ወር ውስጥ። ከዛ በኋላ ሮመዳን ከገባ 2 ኪሎ ወይላት። ምክንያቱም በቃ እየተመገብኩኝ ስለሆነ ነው። ያ ለምንድን ነው የምነግራችሁ ውዶችዬ? ከሙን እየጠጣችሁ ከሙኑ ካቋረጣችሁት ምግባችሁ እንደፈለጋችሁ ከበላችሁ እንደዛ ነው የምትሆኑት። ያ ስለሆነ ያ ከሚሆንባችሁ እናንተ ምንድነው ማድረግ ያለባችሁ? ምግባችሁን ማስተካከል አለባችሁ ባይነኝ ውዶችዬ። ቪዲዮ የምትወዱት ከሆነ ላይክ፣ ሼር እንትን አትርሱ። እና ደግሞ አዲስ ለመጣችሁ አህለን ወሳህለን ወመርሃባን ብያለሁኝ። የሰብስክራይብ ማድረግና የደወልን ምልክት መጫን እንዳትረሱ። የምለቃቸው ቪዲዮ ቶሎ እንዲደርሳችሁ ማለት ነው።